መውሊድ እናከብራለን የምትሉ ሰዎች ሴራቸውን ብቻ ያከበራችሁ አድርጉት። እናወግዛለንም የምንል ሰዎች ቀኑን እንዳንጸየፈው እንጠንቀቅ። የፈንጅ ቀጠና ነው። መደሰት ይባላል፣ ደፍቃ ሩህያ መጡልም ይባል ስሜት ከማውገዝ ጋር ተያይዞ እንዳይደርቅብን ጥንቃቄ ያሻል። በዚህ ወር ውስጥ መደሰት፣ አላህን እሳቸውን በእኛ ላይ መላእኩን ማመስገን፣ እሳቸው ላይ ሰለዋት ማብዛት፣ በዚህ መልኩ ሲራቸውን ማውራት፣ መጽሐፎችን ማደል፣ ፓምፕሌቶችን። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ አጅመዒን። የእነዚህ ሰዎች በጣም አጀንዳ የሚገርመው ፖለቲከኞች በጣም ተልቢሳቸው ከባድ ነው። ተልቢስ ነው ይሄ አባባል ተልቢስ ነው። ወደዛም ጠጋ ወደዚህም ጠጋ፣ እዚህ መካከል መሃል ሰፋሪዎች የሚያመጡብን አጀንዳና ቢድዓ ወላሂ በጣም ከባድ ነው። አሁን ያሲን ኑሩ እዚህ እየተናገረ ያለው እናንተ መውሊድ የምታከብሩት ሰዎች አለ። አሁን ፍቃድ ፈትዋ እየሰጣቸው ነው ያለው። መውሊድን ስታከብሩ ሴራቸውን እያነበባችሁ ብቻ አክብሩት አለ። ሱብሃንአላህ። እናንተ ደግሞ መውሊድ አናከብርም ብላችሁ የምትሉት አጂብ። እኛም ሴራቸውን እያነበብን እንድናከብር ወደዛው እየጠራ ነው። አህባሾቹ ሴራቸውን የነቢዩ ሰለላሁ ዐለይሂ ወሰለም ሴራ እያነበቡ ካከበሩ፣ እናንተም ደግሞ የነቢዩ ሰለላሁ ዐለይሂ ወሰለም ሴራ ኪታብ እያደላችሁ መጽሐፍ እያደላችሁ ያንን ካከበራችሁ አመቱን ምንድነው ልዩነቱ? ማን ነው እንደዚህ ያለ አስተምሩት ያስተማራችሁ? አመት ጠብቃችሁ ስለ ነቢዩ ሰለላሁ ዐለይሂ ወሰለም ተደሰቱ የሚል ይህን እኮ ነው እየተቃወምን ያለ ነው። በሸሪዓ የሌለ በዲነል ኢስላም የሌለ ቢድዓ፣ አዳዲስ ፈጠራ፣ ሶሐቦች ያልሰሩት፣ ታቢዒዎች ያልሰሩት፣ አራቱ መዝሐቦች አመት ጠብቀው ያልሰሩትን ተግባር እናንተ እንደገና የአህባሾችን የሱፊያዎችን አጀንዳ ይዛችሁ መሃል ሰፋሪዎች አሁንም ወደ ቢድዓ ህዝቡን ሰብስባችሁ እየጠመቃችሁት ነው ያላችሁት። መቼም አቅል ያለው ሰው የዲንን ምንነት የሱናን የነቢዩ ሰለላሁ ዐለይሂ ወሰለም ሱና የተረዳ ይህንን አባባል የሚከተላችሁ ይኖራል ብዬ አላስብም። እንደናንተው በፖለቲካ የተደናበረ ሰው ካልሆነ በስተቀር፣ እንደናንተ እየቀለጠ ሄደ ሰው ካልሆነ በስተቀር ይህን የሚከተላችሁ የለም። የነቢዩን ዐለይሂ ሰላቱ ወሰላም መወለድ አቡል ሀብ ተደስቷል።